ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የማርቆስ ወንጌል ምዕራፍ 12 ነው። ኑ አብረን እናንብብ። ምዕራፍ 12 በምሳሌም ይነግራቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። በጊዜውም ከወይን አትክልት ፍሬ ከገበሬዎቹ እንዲቀበል አንድ ባሪያ ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ ባዶውንም ሰደዱት። ዳግመኛም ሌላውን ባሪያ ወደ እነርሱ ላከ። እርሱንም ወግረው ራሱን አቆሰሉት፣ አዋርደውም ሰደዱት። ሌላውንም ላከ፣ እርሱንም ገደሉት። ከሌሎችም ከብዙዎች አንዳንዱን ደበደቡ፣ አንዳንዱንም ገደሉ። የሚወደውም አንድ ልጅ ገና ነበረው። ልጄንስ ያፍሩታል ብሎ እርሱን ከሁሉ በኋላ ወደ እነርሱ ላከ። እነዚያ ገበሬዎች ግን እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱም ለኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ይህን መጽሐፍ አላነበባችሁምን? ምሳሌውንም ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ። ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። በንግግርም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ ላኩ። መጥተውም መምህር ሆይ፣ የሰውን ፊት ሳትመለከት በእውነት የእግዚአብሔርን መንገድ ታስተምራለህና እውነተኛ እንደሆንክ ለማንም እንዳታዳላ እናውቃለን። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥን ወይስ አንስጥ አሉት። እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ? አየው ዘንድ 1 ዲናር አምጡልኝ አላቸው። እነርሱም አመጡለት። ይህች መልክ ጽሕፈቲቱስ የማን ናት አላቸው። እነርሱም የቄሳር ናት አሉት። ኢየሱስም መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በእርሱም ተደነቁ። ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ መጥተው ጠየቁት፣ እንዲህም አሉት፣ መምህር ሆይ፣ ሙሴ የአንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ ዘርም ሳይተው ሞተ። ሶስተኛውም እንዲሁ። 7ቱም አገቧት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ከሙታንስ ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦው ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ፣ አንድ ነው፣ ከእርሱም በቀር ሌላ የለም ብለህ በእውነት ተናገርህ። በፍጹም ልብ፣ በፍጹም አእምሮም፣ በፍጹም ነፍስም፣ በፍጹም ኃይልም እርሱን መውደድ፣ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግሥት የራቅ አይደለህም አለው። ከዚህም በኋላ ማንም ሊጠይቀው አልደፈረም። ኢየሱስም በመቅደስ ሲያስተምር መልሶ እንዲህ አለ፣ ጻፎች ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመንፈስ ቅዱስ
ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። ዳዊትም ራሱ ጌታ አለው፣ እንዴትስ ልጁ ይሆናል? ብዙ ሕዝብም በደስታ ይሰሙት ነበር። ሲያስተምርም እንዲህ አለ። ረጃጅም ልብስ ለብሰው መዞርን፣ በገበያም ሰላምታን፣ በምኵራብም የከበሬታን ወንበር፣ በግብርም የከበሬታን ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ። ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር። ብዙ ባለጠጎችም ብዙ ይጥሉ ነበር። አንዲትም ድሃ መበለት መጥታ 1 ሳንቲም የሚያህሉ 2 ናስ ጣለች። ደቀ መዛሙርቱንም ጠርቶ እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና፣ ይህች ግን ከጉለቷ የነበራትን ሁሉ ትዳሯን ሁሉ ጣለች አላቸው።